ምን አባሽ ፈልገሽ መጣሽ አንቺ ሰላቢ? ቅድም እኮ ፍላሽ ጥዬ እዚህ ከሆነ ላይ ብዬ ነው። የምን አባሽ ፍላሽ ነው ብቻ ከዚህ? እሺ እወጣለሁ፣ ግን አንዴ ብቻ ሊሆን አንዴ ብቻ። ይኸውልሽ ከተነሳው ግን ደፋሻለሁ። ይኸው አየሁት እንደው ቆይ አንዴ ቦምሽ ምን ነው? የምን ፍላሽ? የአሸናፊ ነው፣ ለሉሉ የሚሰጥ ፍላሽ ነው። የአዲሱ ፕሮጀክት ማለት የካምፓኒዎቹና የአክሲዮኖቹ? አዎ። አምጪው። አይ ግን ከአሸናፊ ውጭ ማንም እንዳያየው ተብያለሁ። አንቺ ደረስ ነገር ነሽ እንዴ? አምጪው። እሺ ግን እኮ ውጪ እንዴ! እሺ ምን እለዋለሁ? ፍላሹን አምጪ ተብያለሁ ያልኩሽ እኮ ውጪ። ስታስጠላ። ወይኔ ጉዴ! በቃ ይሄ ነገር ቦካ። ምኑ ሎሚ ደግሞ ከመጀመሩ ይቦካ። አዎ ይቦካል ሲበላሽ። ምንድነው ፊት ለፊት የቆመሽ የምትይኝ? አስገቢኝ እንጂ። እንዴ ለምን? ምን ትሰሪያለሽ? ሌላ ቀን ምን ልሰራ ነበር የምመጣው? እንዴ እቤት ውስጥ ማንም የለማ። እኔም እኮ ልወጣ ነው። ለዛ ብዬ እኮ ነው። እና እኔ እንግዳ አይደለሁ። ምን ችግር አለው? ጠብቀዋለሁ። ወይኔ እረስቸው። ለካ ሉሌ ወደ አንቺ ቤት እየመጣ ነው። ሉሌ እኔ ቤት? አዎ አሁን ደውሎ ቤቷ እየሄድኩ ነው ሰርፕራይዝ ላደርጋት፣ ግን እንዳትነግሪያት ብሎኝ ነበር። እና ለምን ላይ ነገርሽኝ እንዴ? አንቺ እዚህ ከሆንሽ እኮ ሰርፕራይዙ ይበላሻል። ለዛ ብዬ ነው። ግን በእናትሽ እንዳወቅሽ ሉሌ እንዳያውቅ ይናደድብኛል። እሺ በቃ እና እስከ ታክሲ መያዣው ድረስ አብረን ሄድ። እሺ በቃ አንቺ ሄድሽ ጠብቂኝ። እንዴ አንቺስ? ውሃ በጣም ጠብቶኛል። ውይ ውሃ እኮ እዚህ ደግሞ በሞላ ውሃም የለም ብትይኝም? አዎ ውሃ የለም። ውሃ የለም። ፍሬባክሽንዛ ምን ሆነሽ ነው? ገብቶ የሰው መኝታ ቤት በዚህ ሰዓት ዘጉ ተብሎ ይገባል? የሰው መኝታ ክፍል ይሁን እንደዚህ መታገል አግባብ አለ? ምንድን ነው? በገዛ ቤት የፈለግኩትን የማድረግ መብት አለኝ። አዎ ግን እኔ የሆነ ሰው ችግር ውስጥ እንደሆነ ከተሰማኝ የፈለግኩትን የማድረግ መብት አለኝ። መብትሽን እዛው ለምታክሚበት መስሪያ ቤት አድርጊዋ። አይ ተሳስተዋል። መብቴን የትም አስከብራለሁ። እሺ አሁን ምን ፈልገሽ? እንዴ ቆይ ደግሞ አታፍርም? ምን ፈልግሽ ትለኛለህ? አዋ መቼስ ምንም ሳትፈልጊ የሰው መኝታ ቤት በዚህ ሰዓት ዘው ብለሽ አትገቢም። ምን ፈልገሽ? ድፍረት። ቆይ ከአንተ ምን ልፈልግ እችላለሁ? ከእኔ ያው ያለነው መኝታ ቤት አይደል? ምናልባት ያርገህ ጨዋታ አምሮሽ ከሆነ ብዬ ነው። አትቻጃል። ሎሚ ልቀቃት፣ ካልሆነ ግን ፖሊስ ነው የምጠራው። ምንድነው ፖሊስ ማለት ያስቃል እንዴ? አይ ያው ትንሽ ሁለት የሚፋቀሩ ሰዎች አንድ ላይ ተኙ ተብሎ ፖሊስ መጥራት ትንሽ ያስቅ። መቼም አታፈቅርም። እናሳ የሚገርም ጊዜ ካሳለፈን በኋላ ድክ መብሏት ተኝታለች። እና ታዲያ እንደዚህ አይነቱን ጊዜ ከሚያፈቅሩት ሰው ውጭ የሚሰጥ ሰዋል? አላምንም። የሆነ ነገር አድርገዋት ነው። እናሳ የሚገርም ጊዜ ካሳለፈን በኋላ ድክ መብሏት ተኝታለች። እና ታዲያ እንደዚህ አይነቱን ጊዜ ከሚያፈቅሩት ሰው ውጭ የሚሰጥ ሰዋል? አላምንም። የሆነ ነገር አድርገዋት ነው። በቃ አሁን እንውጣ አይደል? ምነው አንቺ? ውሃ እኮ የሬሳ ማጠቢያ ነው። ምነው ሬሳ ማለት እስከ ዛሬ የሞተ ሰው የታጠበበት ውሃ ነው የምንጠጣው? ኧረ እንኳን የሞተ ሰው እኮ ጤነኛ በህይወት ያለ ሰው ራሱ ቢታጠብበት ይዘጋል። እኔ በቃ ካሁን በኋላ እንደውም ውሃ የሚባል አልጠጣም። ጁስ፣ ሻይ ምናምን ነው የምጠጣው። በቃ አልጠጣም። አንቺ ጅል የሆንሽ ልጅ። እሺ ቆይ ጁስ እና ሻይ በምንድን ነው የሚሰራው? ወይኔ ለካ እሱም ውስጥ ውሃ አለ። እሺ አሁን ምን ይሻላል? እኔ ያልኩት አባባሉ ነው እንጂ ሬሳ የሚታጠብበት ውሃ ነው የምንጠጣው አልኩ። ማለት ተይው፣ አንቺ ለመርዳት ጊዜ ይፈጅብሻል።
ቤት ውስጥ የምሰው ገባ። አይደለም አንቺ ልጅ ምን ሆነሻል ዛሬ? ለአንቺ ብዬ እኮ ነው። ሰዓት እየረፈደብሽ ነው። እስቲ ሰዓትሽን ይው። ምን አስተዋልሽ? ምንም። ልዑል ስራ ከሚወጣበት 25 ደቂቃ አልፏል። ወይኔው ቶሎ መሄድ አለብሽ። ቤት ገብቶ ካጣሽና እዛ ቀድሞሽ ከደረሰ ይናደድብሻል። አዎቺ ስልክሽ በቃ ውጭ። ቆይ ግን እኔ የሚገርመኝ እኔ የማውቀው ዶክተር የተማረ ማሰብ የሚችል ነበር። አንቺን ግን ሳይሽ ማሰብ የምትችይ አይነት አትመስይም። እንዴት እባክህ? ቆይ እናንተ ጋር አንድ ታካሚ የሆነ ነገር ከሆነ ይጮሃል እንጂ እንደዚህ በሰላም ይተኛል እንዴ? ቆይ የተኛችሁ እንቅልፍ የሰላም ይሁን አይሁን በምን ማረጋገጥ ትችላለህ? ምን ሆነሽ ነው እንዴ? ምን ሆነሽ ነው ዶክተር? ከአንቺ እኔ ልብለት ማለት ይኸውልሽ ዶክተር፣ የታመመ ሰው አመመው እንኳን ብንል የትኩሳትና የላብ ምልክት ይታይበታል አይደል እንዴ? በዛ ላይ ደግሞ ይቃዣል። እሷን ደግሞ እንደምታያት እንደዚህ በሰላም ይተኛቸው። ስለዚህ ካላስቸገርኩሽ አሁን ላይ የራሳችን ጊዜ ያስፈልገናል። ስለዚህ ውጪ። አልችልም። ብቻ እያሰብኩት ያለሁት ነገር ልክ እንደው ምንድነው የምታስበው? እባክህ ማሰብ መቻል ራሱ ይገርማል። ብዙ አትገረሚ። እኔ አንቺ ላይ ያየሁት የቅናት ሰዓት እንዳላስገረመኝ ማለት ነው። ቆየት እንዴት አይችልም? ወደ እባክህ ደግሞ ሌላ ስተት እኔ ቀናሽ እንጂ ወደድሽኝ አላልኩም። ለማንኛውም ሎሚ ሳትነቃ ከዚህ ክፍል አልወጣም። አይንሽ ላይ የማይሆን የተቀጣጠለ ፍም ማብረድ አለብኝ። ከዛ ፍሙ ሲጠፋ ከዚህ ቤት ትወጫለሽ። የዛሬው ቀን እንዴት አድርገህ ነው መሰለሽ? ምንድን ነው እንደዚህ ፈዘዝሽው? ኧረ አልፈዘዝኩም። አለ ኧረ እንዴ አንተ ወይኔ ጉዴ! ለምን መጣ? ለምን መጣ ማለቴ እንኳን ደህና መጣ። ምን ያደናግርሻል? ማንም የለም እንዴ ቤት ውስጥ? አዎ ደግሞ መቲን ሰርፕራይዝ ሊያደርጋት ወደ መት ቤት ሄዳለሁ ብለኸኛል ነበር እንዴ? እኔ ከመቼ ጀምሮ ነው እሷ ቤት የምሄደው? ዛሬ የመቲ ልደት ነው እና እናስታውሰዋለን እሄዳለሁ ብለውኛል ነበር ቤኪና አሹ። የመቲ ልደት የካቲት 26 አይደለም ማለቴ የተገናኛችሁበት ቀን የተገናኘነው እኮ መስከረም 10 ነው እንዴ? አዎ ትዝ አለኝ። መቲ ዛሬ ከሞት ሄዳለችበት ቀን ነው። መቲ ልትሞት ነበር? ወይኔ ጉዴ ሉሌ፣ ይረፍዳል። እስካሁን እየጠበቀች ይሆናል እኮ። ቆይ እሺ ደሜ ይቀዝቅዝ። ምን ነው ደምህ እኮ እዛው ይቀዘቅዛል። ተነስ ሂድ። ቆይ ሂድ ያሳይ እንዴ ወንድሜ፣ ስራ እያልክ እኮ ለእሷም ጊዜ አጣህ እኮ። በቃ ሂድ አሁን እኮ ሂድ በቃ። እንዴ ደግሞ ደሜ ቀዝቅዝ ምናምን ደሜ ይሞቃል ሲጀምር ለናገደ በእጆች የታከሙት ከንፈርሽን ቢቀምሱት ኖሮ ልክ እንደኔ ከበሽታቸው ይፈወሱ ነበር። ልክ እኔ ከንፈርሽን ከምሼ ከበሽታ እንደተፈወስኩት ማለት ነው። ቆሻሻ እረካሽ ሰው ነበርኩ። አሁን ግን እድሜ ላንቺ ነጽቻለሁ። ትሰማኛለህ? ሎሚን የምታደርገውን አድርጋ አስነሳት። ካለበለዚያ ነው እከሳለሁ። የማትመጣበት ችግር ውስጥ ነው የምከትህ። ወይኔ በጣም ፈራ። እንዴት ነው ራስሽን መከላከል ያልቻልሽ ለሰው የምትደርሺው? እሱን አሳይሃለሁ። በነገራችን ላይ እሱን እኮ ማድረግ የምትችይው አንቺ ከዚህ ቤት ስትወጪ። ቆይ ምን ልታደርገኝ ነው? ምን ሆነሽ ነው? እስቲ እጁ ጋር አስርሽና
በወጣው በገባው ጥር እየሰሙሽ ቀኔን ውብና ብሩህ ታደርጊልኛለሽ። እባክህ የሚቆጭኝ ነገር አታድርግ። እንደ ዛሬ ባሰብኩት ቁጥር የምደሰትበትን ስራ ሰርቻለሁ። እንደ አንተ ጭራቅ የሆነ ሰው አይቼም ሰምቼም አላውቅም። በማይመለከትሽ ጉዳይ ገብተሽ የሚሆን ስራ ትስሪሽ። ከዛሬው ትምህርት መውሰድ አለብሽ። ዛሬ እንደ ማንኛውም ሰው ወጥተሽ ሄደሽ ቢሆን ኖሮ የኔን ጭራቅነት አታይም ነበር። ትሰማኛለህ? ሎሚ ብቻዋን ልተዋት አልችልም። የእኛ ጻድቅ ለታካሚዋ ስትል ራሷን መስዋዕት ያደረገች ድንቅና መልአክ ዶክተር ተብሎ በዜና ይዘገብልሻል። ደግሞ ቃል ገባልሻለሁ ፕሮዲውስ አድርጓለሽ። መጥቼልሻለሁ የኔ ፍቅር። እኔ ያለምን መጣ። እንዴት የዛሬውን ደረሳታለሁ ማለት? ቆይ ዛሬ ምንድን ነው? ውይ ፍቅር፣ አንቺ ሆነሽብኝ ነው እንጂ እንዴት ደግሞ እንደነበር። ቆይ የዛሬ ስራ ከባድ ነበር እንዴ? በጣም ከባድ ነበር። አይዞህ። እና እንዴት ነው? ማሳጅ ያስፈልጋል? እሱንማ ማግኘት አለብሽ። ታዲያ ምንድን ነው? በግልጽ ሚስቴ ማሳጅ ያስፈልገኛል አትልም እንዴ? እኔማ አይኔን አይታ ምን እንደፈለኩ የምትረዳ ሚስት ስላለችኝ ብዬ አስቤ ነው። እሱን እንኳን አልሰጠትክም። ግን መቼም አግብቼሽ ደክሞኝ ከስራ ስመጣ እንኳን ደህና መጣህልኝ ብለሽ የምትቀበይው። ከዛ በኋላ እኔም ግንባርሽን ስሜሽ እንዳባወራ ለእግሬ ውሃ ቀርበሽልኝ ቡና እያፈላሽልኝ የምንጨዋወተው። እግርህ የላትም? አዎ። ምን ነው ችግር አለ? ኧረ አይ ሳስበው ደስ ብሎኝ ነው እንጂ። የወደፊት ህይወቴ እኮ የሚያጓጓኝ አንቺ ስላለሽ ብቻ ነው። እኔስ ብትለኝ ፍቅር። የኔ ቆንጆ፣ ከዛ በፊት ግን ማሳጁ ቢቀድም አይሻልም? እሺ እስኪ እንግዲህ ቀስ ቀስ። እንዴ ከዚህ ምን ይላል? እሺ እንደዚህ ነው። በጣም ደስ የሚለው እምልሽ አሸሽኝ እኮ ነሽኝ እንጂ ምን ያላቸው ነይ ማሳጅ ነው ማድረግ ነው። ወይኔ ማውሳ ምንድን ነው ያደረገሽ? እኔም እንደዚህ ያደረገኝማ ለልሙማ አይደረግ። አንተ የተረጋግክ ምንድን ነው ያደረከኝ? ምን አደረኩሽ? ለምንድን ነው ሮቁት የሆንኩት? ተይ እባክሽ፣ ሆድሽ መሳኛ። ቆይ ለምንድን ነው ዝም የምትለኝ? ምንድን ነው ያደረከኝ? መቼም ያው ሰው ራቁቱን ሲሆን የሚያደርገው ነገር ነው። መቼም ግዴታ ቃሉን መናገር አይጠበቅብኝም። እሺ እንግዲህ እነግርሻለሁ። ምን መሰለሽ፣ እኔና አንቺ እዚህ የምወደው የታላቅ ወንድሜ አልጋ ላይ በቃ ዝም በል። ምንም ነገር መስማት አልፈልግም። ያው የእሱ ስሜት ነው። እኔ ራሱ ድካሙ እንዴት እንዳዛልኝ ብታውቂ።
እስቲ በእናትሽ ቅፍ አድርጊሽ ተኝ። እንዳትነካኝ እንዳትጠጋኝ። እስካሁን የተጫወትክብኝ በቃ። ታይ እንጂ በእናትሽ ከነዚህ ከሚያሳስቱ አይኖችሽ ላይ ኤምባሲ ሁሉ ማየት አልችልም። እንደምን ደግሞ አልጠራጠርም። ለምንድን ነው የተደበላለቀ ስሜት የሚሰማኝ? ወይ ፍሬ ያለው ስራ አልሰራው። ዶክተር አንቺ ነሽ? አሁን እኔ ምን አይኔ ከሻወር ቤት ነው ውስጥ ጨይሽ። አዎ ምን ነው? እና ምን ሆነሽ ነው ፊትሽ ልክ ያልሆነው? ልክ ነው። ሉል ከስራ አልመጣም? መጥቷል። እና የት አለ? መቲ ጋር ነው። ዛሬ እሷ ጋር ነው የሚያመሸው። ጥሩ እስከሚመጣ ጠብቋል። ግን በጣም ነው የሚያመሸው። ችግር የለውም እጠብቀዋል። ምናልባት ደግሞ ሊያድርም ይችላል። ማደር አይደለም ሳምንታት፣ ወራት፣ ምናልባትም አመታት ሊሆን ይችላል። እጠብቀዋለሁ እስከሚመጣ። ነገርኩሽ እኮ አንቺ አስቢም እንዴ? እሺ ግን መጪው አስፈላጊ ነው? ይቅርታ በሌላ ነገር ተመሳጭቼ ስለነበረ። እሺ ቆይ ግን አንቺ ሴት አይደለሽ እንዴ? ኧረ ነኝ። ምን ነው አይደለችም አሉሽ እንዴ? እና ቆይ እንዴት ነው ወንድምሽ ተደርበሽ አሳልፈሽ ትሰጣለሽ? አልገባኝም። ማንን ትኛለሽ? ሎሚ ነው እኮ ለማን ነው አሳልፈ የሰጠዋት? ምስር ሆን ብለሽ ሆዴን አመመኝ ምናምን ብለሽ ከዚህ ቤት እንዳትወጣሽ ይነቃል። በረከት ብቻቸውን እንዲሆኑ እንዳመቻችለት ነግሮኛል። ግን እንዲደፍራት እኔ አላመቻችሁለትም። እና ቆይ ብቻዋን ካገኘት እቃቃ ድብብቆሽ ምናምን ሊጫወቱ ነበር ፈለግሽው? ወይኔ ጉዴ! እና ሎሚ የተደፈረችው በእኔ ምክንያት ነው? አሁን አፍሽን ዝጊ። እንደምታውቂ ማሰብ የለበትም። ሰምኛለሽ? ከዚህ ጉዳይ ነፃ መሆን ከፈለግሽ ከዚህ ቤት ውጭ። እሺ እወጣለሁ። ወይኔ ሎሎ እድልሽ ከመከራ ብቻ እንዳጋፈጠሽ ነው። እዛ ለዛ ሁሉ ወረ ብቻ ሳትሰጪ ማንም ጫፍሽን ሳይነካሽ መጣሽ። እዚህ ለማንም ልፍስፍስ እጅ ትሰጫለሽ። ወይኔ ሎሎ ሎሌ ወንድም ጭራቅ ነው ጭራቅ። አንተ ግን የኔ መልአክ ነህ። ወይኔ ሎሌ ፍቅሬ በቃ እንሂድ አይደለም እንዴ? ትንሽ አትቆይም? አይ እንሂድ። ከዚህ በላይ ቤት የሚያስበው አንተ እኮ ትልቅ ሰው ነህ። ደግሞ እንደነገርከኝ ከሆነ ማሚም ነገ ነው የምትመጣው። አዎ ያው እውነቱን እስከምንነግራት ድረስ እሷ ፊት ፍቅረኛሞች አይደለም፣ ፍቅረኛሽ ቤኪ ነው። እሺ ግን ፍቅሬ ይሄ ነገር ሳይብስ ቶሎ ብታውቀው ይሻላል። ግን ትንሽ እስከምታገግም ታገሽ። አንተ ካልክሽ ደግሞ እኮ ከተንከባከብናት በትንሽ ጊዜ ውስጥ ታገግማለች። ተስፋ አደርጋለሁ። በቃ ነይ ተነሽ። ደግሞ ነገ ጠዋት በጠዋት ስለምወጣ እጠብቅሻለሁ። እሺ ልሸኛ። ሰላም ነው ዶክተር? ሰላም ነው። ምን ነው በዚህ ጨለማ? አዎ የምነግርህ ነገር ስላለ። ምንድን ነው? እዚህ ልነግርህ አልችልም፣ ምክንያቱም ሰው ሊመጣ ይችላል። ማንም ሰው የማይሆን ቦታ ነው ማውራት የምፈልገው። አስቸኳይ ነው? አዎ በጣም። ነይ እኔ ክፍል ነው። ይሄ አንተ ክፍል ነው እንዴ? ምን ነው ዶክተር? የአንተ ወንድም? አዎ የኔ ወንድም በረከት ነው። ታውቃችኋል እንዴ? ጉዳዩ ስለመታወቅ አይደለም። ስሙኝ እስኪ አታቋርጠኝ። እሺ ምንድን ነው?
ዛሬ በረከት ሎሚ በጣም ይቅርታ የስራ ስልክ ነው። እሺ ደግሞ ካላነሳሁት ያው ውሉን ይሰርዙብኛል። አንተ ምን ልታደርግ መጣ? ጎዳሽ አልፈለኩም ነበር። በጣም ይቅርታሽ። እባክህ ምንም አታርገኝ። እሺ ምንም አላወራም። ቅድምም አምኜሽ ጉድ ልትሰሪ